ሰላም ጤና ይስጥልኝ ውድ ሀሴል ስፖርት አድማጮች፣ በዛሬው የስፖርት መረጃችን በዘንድሮው ዓለም ዋንጫ ስፔን ፈረንሳይን አሸንፋ ለፍጻሜ ማለፏ የሚታወስ ሲሆን ሌላዋ የፍጻሜ ተፋላሚ ደግሞ በትናንትናው ዕለት ተለይታ ታውቃለች። የዚህን ውጤትና የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎች ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። በ23ኛው የዓለም ዋንጫ በአትላንታ ስታዲየም በእንግሊዝና አርጀንቲና መካከል የተካሄደው እጅግ ተጠባቂ የግማሽ ፍጻሜ ጨዋታ በአርጀንቲና 2-1 አሸናፊነት ተጠናቋል። በታሪክ ታላቅ ከሚባሉት የዓለም ዋንጫ ፍልሚያዎች አንዱ በአትላንታ ስታዲየም ተከናውኗል። በአስደናቂ የሁለተኛ አጋማሽ ድራማ የታጀበው ጨዋታ የአርጀንቲናን የፍጻሜ ጉዞ በማረጋገጥ ተጠናቋል። በአትላንታው ስታዲየም የተሰበሰበው እልፍ አላፍ ስፖርተኛ ያስተናገደው ታላቅ ምሽት በታሪክ መዝገብ ላይ በደመቀ ቀለም የሚጻፍ ሆኖ አልፏል። የዓለም እግር ኳስ ታሪካዊ ባላንጣዎች እንግሊዝና አርጀንቲና ለፊፋ የዓለም ዋንጫ 2026 የፍጻሜ ትኬት ፍልሚያቸውን ሲጀምሩ በሜዳው ላይ የነበረው ውጥረትና መነቃቃት በሩቅ የሚሰማ ነበር። ሁለተኛው አጋማሽ ላይ እንግሊዞች ይበልጥ ተጭነው በመጫወት አንቶኒ ጎርደን በ55ኛው ደቂቃ ላይ እንግሊዝን መሪ ማድረግ ቢችልም አርጀንቲናዎች በአስደናቂ ትግል ጨዋታውን ወደ ራሳቸው ማዞር ችለዋል። አርጀንቲና ከ85ኛው ደቂቃ በኋላ ባስቆጠረቻቸው ግቦች እንግሊዝን በማሸነፍ ነው ለፍጻሜ የደረሰችው። የዓለም ሻምፒዮና እስከ 85ኛው ደቂቃ ድረስ አንቶኒ ጎርደን ባስቆጠራ ግብ 1-0 ስትመራ ብትቆይም ባለቀ ሰዓት ባስቆጠረቻቸው ሁለት ግቦች አሸንፋለች። ኤንዞ ፈርናንዴዝ እንዲሁም ተቀይሮ የገባው ላውታሮ ማርቲኔዝ ግቦቹን አስቆጥረዋል። ሊዮኔል ሜሲ በጨዋታው ግብ ባያስቆጥርም ሁለቱንም የግብ ኳሶች አመቻችቶ አቀብሏል። አርጀንቲና በተከታታይ ለፍጻሜ የደረሰች ሲሆን ዋንጫውን በተከታታይ ለማሳካት በፍጻሜው ከስፔን የምትገናኝ ይሆናል። የወቅቱ የዓለም ሻምፒዮኗ አርጀንቲና በተከታታይ ለፍጻሜ የደረሰች ሲሆን ዋንጫውን በተከታታይ ለማሳካት የፊታችን እሁድ ከስፔን ብሔራዊ ቡድን ጋር ታላቅ የፍጻሜ ጨዋታዋን ታደርጋለች። የግማሽ ፍጻሜ ጨዋታዎች ተሸናፊዎቹ ፈረንሳይና እንግሊዝ ደግሞ የፊታችን ቅዳሜ ሌሊት ሶስተኛ ደረጃ ይዞ ለማጠናቀቅ የሚጫወቱ ይሆናል። በእግር ኳስ ታሪክ ለመጀመሪያ ጊዜ የዓለም ዋንጫ የፍጻሜ ጨዋታ የእረፍት ሰዓት የአሜሪካውን ሱፐር ቦውል አይነት ታላቅ የሙዚቃ ትዕይንት ለማስተናገድ ሲባል እስከ 25 ደቂቃ ሊረዝም እንደሚችል ታውቋል። ይህ ታሪካዊ ክስተት እሁድ በኒውዮርክ ኒው ጀርሲ ስታዲየም በሚደረገው የ2026 ዓለም ዋንጫ የፍጻሜ ጨዋታ ላይ ይካሄዳል። ይህንን የሙዚቃ ትዕይንት የኮልድ ፕሌይ ባንድ መሪ ክሪስ ማርቲን ያዘጋጀው ሲሆን በዓለም ዙሪያ እጅግ ዝነኛ የሆኑ አርቲስቶች በአንድ መድረክ ላይ ስራዎቻቸውን ያቀርባሉ። ከተሳታፊዎቹ መካከል ጀስቲን ቢበር፣ ማዶና፣ ሻኪራ፣ የደቡብ ኮሪያው ታዋቂ ባንድ ቢቲኤስ፣ የናይጄሪያው ድምፃዊ በርና ቦይ፣ ታዋቂው የኦርኬስትራ መሪ ጉስታቮ ዱዳሜል ይገኙበታል። በዓለም አቀፍ እግር ኳስ ማህበር ቦርድ ሕግ መሰረት የማንኛውም የእግር ኳስ ጨዋታ የእረፍት ሰዓት ከ15 ደቂቃ መብለጥ የለበትም ይላል። ፊፋ ግን ይህንን ግዙፍ የሙዚቃ መድረክ ለመገንባትና መልሶ ለማንሳት ጊዜ ስለሚያስፈልገው የራሱን ሕግ በመጣስ እረፍቱን ለማራዘም ወስኗል። ቶተንሃም የአስቶን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረም ሁኔታዎችን በቅርብ እየተከታተለ መሆኑ ተዘግቧል። ይህ እንግሊዛዊ ተጫዋች በአሁኑ ወቅት ለአርሰናል የግራ መስመር የማጥቃት ቦታ ዋነኛ ኢላማ ነው። አርሰናል ለሮጀርስ ከ80 እስከ 90 ሚሊዮን ፓውንድ የዝውውር ሂሳብ ሊያቀርብ እንደሚችል ቢገመትም አስቶን ቪላዎች ግን የተጫዋቹን ዋጋ 130 ሚሊዮን ፓውንድ አድርገውታል። ማንቸስተር ዩናይትድ እና ሪያል ማድሪድ በኤድዋርዶ ካማቪንጋ ዝውውር ዙሪያ በቃል ስምምነት ላይ መድረሳቸው ተዘግቧል። ይሁን እንጂ ዝውውሩ እንዲጠናቀቅ የሚወስነው አሁን የተጫዋቹ የመጨረሻ ውሳኔ ብቻ ነው። ካማቪንጋ በሪያል ማድሪድ ያለውን ቆይታ ለማብቃትና አዲስ ፈተና በማንቸስተር ዩናይትድ ለመጀመር ፍላጎት ካሳየ ዝውውሩ በፍጥነት ወደ መጨረሻ ደረጃ ሊገባ ይችላል ተብሏል። ስሙ ከሰሜን ለንደን ቡድን አርሰናል ጋር እየተያዘ የሚገኘው ክሪስቶስ ዞሊስ የመጀመሪያ ምርጫው አርሰናል መሆኑን ተናግሯል። የ24 ዓመቱ የመስመር ተጫዋች በአሁኑ ሰዓት ለቤልጂየሙ ክለብ ብሩዥ እየተጫወተ ሲሆን አርሰናል የትሮሳርድ ምትክ ሊያደርገው አስቧል።
እንደ ፋብሪዚዮ ሮማኖ ዘገባ ክርስቲያን ኩቲ ሮሜሮ በዚህ የክረምት የዝውውር መስኮት ከቶተንሃም ሊለያይ እንደሚችል ተረጋግጧል። ማንቸስተር ዩናይትድ ለረጅም ጊዜ የተጫዋቹ ሁኔታ ሲከታተል የቆየ ሲሆን አሁን ያለውን እድል በመጠቀም ዝውውሩን ለማጠናቀቅ እምነት እንዳለው ተነግሯል። ማንቸስተር ዩናይትድ የኒውካስል ዩናይትዱን የግራ መስመር ተከላካይ ሉዊስ ሃልን በዚህ የክረምት የዝውውር መስኮት ለማስፈረም ያላቸውን ቁርጠኝነት ቀጥለዋል። ሉዊስ ሃል በግራ መስመር ተከላካይ ቦታ ላይ የክለቡ አሰልጣኝ ማይክል ካሪክ ዋነኛና ቅድሚያ የሚሰጡት ተጫዋች ሲሆን ተጫዋቹ ራሱም ወደ ኦልድ ትራፎርድ ለመዘዋወር ፈቃደኛ እንደሆነ ይታመናል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም ድረስ ሼር አድርጉት። ቸር ተመኘን።